ሄርሚ ዛሬ ፊትሽ ፍክት ተብሏል። ምንም አይደለም ዝም ብዬ ነው እያለቻት ነው። ሄርሚ በአምላክ እየመጣ ነው። ወንበር ላይ እንደተቀመጠች ትገኛለች። አንቺ ግን አማራጭና እድል አለሽ፣ እኔ ግን ምንም የለኝም። እናቴን ለማዳንና እኔን ከድህነት አለንጋ ለመጠቀም ያገኙትን አጋጣሚ መጠቀም አለብኝ። ህብስት ሄርሚ ግን ምን ሆነሽ ነው? አንዴ ትተክሻለሽ፣ አንቺ ፍዝዝ ትያለሽ። ሹፌራችን አይመጣም እንዴ እያለች ነው ሄርሚ። ህብስት ደግሞ እንዲህ ስትይው ቢሰማ ይደብረዋል። በአምላክ እየመጣ ነው፣ እኔ ወስዳታለሁ እያለ ነው በአምላክ። አይ ዛሬማ እኔ ማድረግ እችላለሁ እያለች ትገኛለች ሄርሜላ። ለማገዝ ስታስቢ ወደፊት ያንቺን እገዛ የሚኖር ሰው እንዳለ ማጣራት አለብሽ ይላታል በአምላክ። እዚህ ጋር ደግሞ አለም እየመጣ ነው። እንደምን አደራችሁ እያለ ነው። ደህና አደርክ አባዬ እያለች ነው ህብስት። ልጄ ደህና ነሽ? ከኋላ በጩቤ እየወጋት በአምላክ በሎ ሄዶ ሌላ ቦታ ሳትሄድ እኔ ጋና እያለው ይገኛል አለም በአምላክን። እሺ መልካም ትምህርት እያለችው ነው በአምላክ። ህብስቴን እየነዳት እየወሰዳት ይገኛል። ሰላም ሰላም፣ ጤና ይስጥልኝ ውድ ተወዳጆች የህብስት ድራማ ተመልካቾች። ዛሬ እሺ ለምንድን ነው መኪናን አቁመህ አርቀህ የምታቆመው እያለች ነው። በጣም ብዙ ጥያቄ ታበጃለሽ እያላት ነው በአምላክ። ሴትዮ አፍሽ ዝም ማለት አይችልም እንዲህ መኪናው ከራቀብሽ መሮጥ ትችያለሽ እያላት ነው። ታዲያ ለምን ትቆጣለህ እያለች ነው ሄርሜላ። ሁሉን ነገር መጠየቅ ማወቅ የለብሽም እያላት ነው። ህብስትዬ ደግሞ በአምላክ ሄርሜ ጸባዋ እንዲህ ስለሆነ ነው፣ ግን በጣም ኮስታራ ሰው ነህ እያለች ትገኛለች ሄርሜላ። ታዲያ ቆጣ ባለመልኩ ታዲያ እንደዚያ ትኮሳተራ ለምን እያለች ነው። እሺ አንቺ እንዳልሽው ይሆንልሽ እያላት ነው በአምላክ። እንዲህ እያለን ፈገግ ብላ መግባባታችን አይቀርም አለች ህብስቴ። ደግሞ መግባባት ብላ ተከስ እንደማለታለች እየሄዱ ይገኛሉ በአምላክ። ህብስቴን ይዟት እየሄደ ነው። እዚህ ጋር ደግሞ ፋንቱ እና አለም ቤት ውስጥ አሁንስ መቀመጥ እያስጠላኝ ነው፣ እያረጀ ነው ማለት ነው። አያለም ሁሉን ነገር እንዳስረዳ ነው የምጠብቀው። ምንድን ነው እንሹ በገዛ ቤቴ የገዛ ወንድሜ አንቄ ካገደልኩሽ እያለኝ ነው። ታይቶ በማይታወቅ ሰው ቤቱ ተሞልቷል። ልጅቷን ስም ጭራሽ ጓደኛዋም ተጨመረች። ካልሆነኛ እንወጣላቸው እንጂ እንደ ቀበሌ ተሰብስቤ መኖር አልወድም፣ አይፍቱ እያላት ነው አለም። አይኛ እኛ እኮ ባለም በልጅ ስላልታደልን ነው እንጂ አለም ቤተሰብ በዝቶ አይደለም። ኧረ ተው አንተ ሰውዬ ተው፣ ነገሮችን ስታስነዳ ውሃ በሚያነሳ መልኩ አስረዳ።